ሰላም እንደምን አላችሁ? ናለሽ አዲስ ተጀምሯል ሪማሌክስ ነኝ። እንደሚታወቀው በሀገራችን የተለያዩ የትራንስፖርት አገልግሎት መስጫ መተግበሪያዎች አሉ። እነዚህ መተግበሪያዎች ደግሞ የብዙዎቻችን ህይወት እንዳቀለሉ ይታወቃል። በዛሬው ዕለት ደግሞ በናለሽ አዲስ ፕሮግራም ይዘግላችሁ የቀረብኩት ዶንኪ ድራይቭ ስለተሰኘው አዲሱ የትራንስፖርት አገልግሎት መስጫ መተግበሪያ ነው። ስለዚህ መተግበሪያ ከመስራቾቹ እንዲሁም ደግሞ ዶንኪ ድራይቭ ይፋ እንዲሆን አስተዋጽኦ ካደረጉ ሰዎች ከመስማታችን በፊት እስኪ አንዳንድ ነገር ልንገራችሁ። ዶንኪ ድራይቭ ከሌሎች ከትራንስፖርት አገልግሎት መስጫ መተግበሪያዎች ለየት የሚያደርገው ከዚህ በፊት ስንመለከት እንግዲህ የአሽከርካሪዎችና የተጠቃሚዎች አፕሊኬሽን ወይም ደግሞ መተግበሪያ ለየብቻ ነበረ። ነገር ግን ዶንኪ ድራይቭ የአሽከርካሪዎችን እንዲሁም ደግሞ የተጠቃሚዎችን መተግበሪያ በአንድ ላይ በአንድ አፕሊኬሽን ያዘጋጀው። ከዛ ውጪ ደግሞ የተለያዩ ቋንቋዎች ያሉበት ነው። ለምሳሌ እንደ አረበኛ፣ እንግሊዘኛ፣ አማርኛ፣ ትግረኛና ኦሮምኛ ጨምሮ በተለያዩ ቋንቋዎች መግባባት የቻላችሁ በተለያዩ ቋንቋዎችም መተግበሪያውን ሴቲንጉን እያስተካከላችሁ መጠቀም ትችላላችሁ። ከዛ ውጪ አሽከርካሪዎች መንገድ ላይ የሄዱ ወይ ለምሳሌ ነዳጅ ቢፈልጉ ስፔር ፓርት ቢፈልጉ መኪናቸው ቢበላሽ የብልሽት ወይም ደግሞ ግጭት ቢያጋጥማቸውና እጃቸው ላይ ገንዘብ ከሌለ ለነሱ የሚሆን የብድር አገልግሎት ያመቻቻል ማለት ነው። ከዚህ ውጪ ደግሞ ብዙዎቻችን እነዚህ መተግበሪያዎች ለምሳሌ በእነዚህ መተግበሪያዎች ስንገለገል አሁን ላይ ችግር የሆነው ነገር ብዙ ሰው ሴፍቲ የሚባለው ነገር ያነሳዋል። ይሄ ግን ሴፍቲው በጣም የተጠበቀ ነው። ምክንያቱም በቁጥር ብቻ ሳይሆን በኮድ ጭምር ከአሽከርካሪው ጋር በመገናኘት ወደ ፈለግንበት ቦታ የምንጓዘው። እኔ ይሄን ያክል ካልኳችሁ እስኪ ዶንኪ ድራይቭ ምንድነው የሚለውን ደግሞ በደንብ በስፋት ከመስራቾቹ እንዲሁም ደግሞ ዶንኪ ድራይቭ ይፋ እንዲሆን አስተዋጽኦ ካደረጉ ሰዎች ሰምተን እንመለሳለን። መልካም ቆይታ። አህያም ብዙ ጊዜ ሲመቷት እናያለን፣ ግን ከፊት ለፊቷን ያለማየት ጉዳይ ይመስላል። አህያ የማትሄድበት ዋነኛ ምክንያት ከፊት ለፊት ሴኪዩር ካልሆነች አትሄድም አህያ ለማለት ነው። ዞሮ ዞሮ ዶንኪ ድራይቭ በአይነታቸው ለየት ያሉ የአሰራር መንገዶችን በመከተል በትራንስፖርቱ ዘርፍ ያሉ መሰረታዊ ክፍተቶችን ለመሙላት ራዕይ አንግቦ ወደ ተግባር የገባ መተግበሪያ ወይንም አፕ ነው። ዶንኪ ድራይቭ ይህም ብቻ ሳይሆን ዛሬ ላይ ይፋ ያልተደረጉና ወደፊት ይፋ የሚደረጉ በርካታ የቴክኖሎጂ ትሩፋቶችንና የአሰራር መንገዶችን በዘርፉ ተግባራዊ ለማድረግ ከፍ ያለ ራዕይ ይዞ በመስራት ላይ ያለ የቴክኖሎጂ የትራንስፖርት መተግበሪያ ነው። ዶንኪ ድራይቭ ተሳፋሪና አሽከርካሪው ብቻ የሚጠቀምባቸውና ልዩ እና አጭር ኮዶች ያሉት ይህም የመተማመን ስሜትን በእጅጉ ያዳብረዋል። በእነዚህ ኮዶች ተገልጋዮችም ሆኑ አሽከርካሪዎች ሲጠቀሙ ደህንነቱ የተጠበቀ ጉዞ ማድረግ ከማስቻሉ ባሻገር የትክክለኛነት ማረጋገጫ ጭምር ነው። የመነሻ ጉዳይ ወይንም የጉዞ ማስጀመርን የሚመለከት መነሻ የትራንስፖርት አገልግሎት ማስጀመር የሚችለው አሽከርካሪው ብቻ የነበረ ሲሆን በዶንኪ ድራይቭ ግን ተሳፋሪዎችም ይህንን ማስጀመር ይችላሉ ማለት ነው። ይህ ማለት እንግዲህ በትራንስፖርት ላይ ብዙ ጊዜ የምናውቀው ሹፌሩ ያስጀምራል ወይ ደግሞ አስጀምረው እንላለን። በማስጀመር ሂደት ውስጥ እንግዲህ ስክሪንሻት ማድረግ ሌሎች ነገሮች አሉ የሚባሉ ነገሮች አሉ። ስለዚህ ተሳፋሪው ከሴፍቲም አንጻር ራሱ አሽከርካሪው ያንን እየነካካ ከሚሄድ በቀጥታ ከኋላ ሆኖ ወይ ደግሞ አጠገቡ ሆኖ ራሱ ተሳፋሪው ማስጀመር የሚችልበትን እድል ፈጥሯል ማለት ነው። አሁን በቀጣይ የሚኖረን መርሃ ግብር ምንድን ነው? በቀጥታ እዚህ ከሀሴት ኢንፎርሜሽን ቴክኖሎጂ የስራ ኃላፊዎች ወደ መድረክ ይመጣሉ። እንዲሁም ደግሞ ጥሪ የተደረገላቸው እንግዶች አሉን። ከአዲስ አበባ መንገድ ትራንስፖርት ቢሮ ተወካይ የሆኑትም እዚህ ወደ መድረኩ ይመጣሉ ማለት ነው። ከኦሮሚያ ባንክም እንደዚሁ ወደዚህ ትመጡልናላችሁ ማለት ነው። እባካችሁ በጭብጨባ ሸኙልን። ዶንኪ ድራይቭ ምን ይዞ መጥቷል ወይስ ምን ለየት ያደርገዋል የሚለው ስንጀምር በአንደኛ ደረጃ ላይ ዶንኪ ድራይቭ ለአሽከርካሪዎችም ለተጠቃሚዎችም ምቹ መተግበሪያ ነው። ይህም አሽከርካሪዎችንና ደንበኞችን በአንድ ላይ አካቶ የያዘ አፕሊኬሽን ወይም መተግበሪያ ነው። ከዚህ በፊት እንደምናውቀው አብዛኛው ጊዜ የከስተመር ኦር ደግሞ የተጠቃሚና የአሽከርካሪ ወይም የድራይቨር አፕሊኬሽን የተለያዩ ናቸው።
ነገር ግን ዶንኪ ድራይቭ ላይ ያለው ምንድነው ሁለቱንም አንድ ላይ ኮምባይን በማድረግ ፊቸሩን ዩኒክ ያደርገዋል ማለት ነው ወጥ መተግበሪያ በመያዙ። ሁለተኛ ላይ ደግሞ የምናገኘው ነገር ደግሞ ምንድነው ፕራይስ ኔጎሺዬሽን፣ ደንበኛና አሽከርካሪዎች በተስማሙበት ዋጋ ጉዞዎችን ማድረግ የሚችሉበትን ስርዓት ዘርግቷል። ይህም በአሽከርካሪዎችና በደንበኞች መካከል ተአማኝነትን፣ መተማመንን የሚፈጥር ስሜት ክሬት አድርገናል ማለት ነው። በሶስተኛ ደረጃ ላይ የተለያዩ ቋንቋዎችን አካተናል። አሁን ላይ በአምስት ቋንቋዎችን አካተናል። እንደ ኦሮምኛ፣ ትግረኛ፣ አማርኛ፣ እንግሊዘኛና አረብኛ ቋንቋዎችን ስላካተትን ይህም ተደራሽነታችንን ለማሳየት በተጨማሪም ደግሞ በተጠቃሚዎችና በአሽከርካሪዎቻችን የደንበኝነት ወር ደግሞ የቤተሰብነት ስሜት እንድንፈጥር ያደርጋል ማለት ነው። አራተኛው ላይ ደግሞ ያለው ምንድነው ከክፍያ መንገዶች አንጻር ከካሽ በተጨማሪ እንደ ትራንስፈር ከዛም የራሱ ዋሌት ስላለው ይህም ክፍያዎችን ቀላል ቀልጣፋ እንዲሆኑ ያደርገዋል ማለት ነው። በተጨማሪም ሹፌሮች ወር ደግሞ አሽከርካሪዎቻችን የሚያስፈልጉትን ዶክመንቶች በአግባቡ በማስገባት ደግሞ ስራውን ማስጀመር ይችላሉ። በተጨማሪም አሽከርካሪዎቻችን ደግሞ አቅራቢያቸው በሚገኝ የኦሮሚያ ባንክ ቅርንጫፍ በአካል በመገኘት ምዝገባቸውን ማካሄድ ይችላሉ የሚለው ነው። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ። እንግዲህ እኛ የቴክኖሎጂ ካምፓኒ ነን እና አይ ቲንክ ዋናው የመጣሁበትም ሰፖርት ለማድረግ ነው። በዋናነት እኛ ወርክ ዊዝ ስታርታፕስ እንደዚህ ኢኖቬሽን ላይ የሚሰሩ ካምፓኒዎች ጋር እንሰራለን። እንግዲህ እንደ ዶንኪ ድራይቭ ላውንጅ እንደምንድን ነው የማየው እንደ አንድ ትልቅ ኤኮሲስተም ፕሌየር ነው የማየው። ኤኮሲስተም ብለን ስንል እዚህ ጋር ቴክኖሎጂ የሚያቀርቡ አሉ። ሚዶኛ ጤናው ላይ ትራንስፖርቴሽን እና ሎጂስቲክስ አንዱ ትልቁ ማነቆ ነው። እንግዲህ ያንን ለመቅረፍ የተለያዩ ተዋንያን ነው የምትለው አሉ እና እንግዲህ ግን ለየት ያለ ነገር ችግር ፈቺ የሆነ ነገር ይዘው የሚመጡ ካምፓኒዎች ግን ያስፈልጋሉ። ዶንኪ እንግዲህ ያን ነው የሚያደርገው እና እንደኛም ደግሞ እንደ ቴክኖሎጂ ካምፓኒነታችን አንደኛ ሰፖርት ማድረግ፣ ሁለተኛ ደግሞ እኛችን ትራንስፖርቴሽን እንፈልጋለን። ከሆስፒታል ስንሄድ፣ ክሊኒክ ስንሄድ፣ ፋርማሲ እንደዚሁ የምናገለግላቸውን ክላይንቶች ለማግኘት ሰራተኞቻችን ትራቨል ያደርጋሉ እና ይሄ ትራንስፖርቴሽን ሰርቪሱ ላይ በጥሩ የሚሰሩትን ኢንካሬጅ ማድረግ ብቻ ሳይሆን ፓርቲስፔት ስናደርግ የተሻለ ሰርቪስ እንዲሆን እናደርጋለን ለህብረተሰቡ እና ያ ነው ሪሊ ዋናው የኛ ግንኙነት። ከዛ ባሻገር አሁን በተለይ ያለንበት ታይም ቴክኖሎጂ መጠቀም እንደ ላግዠሪ አይደለም። ኢትስ ክሪቲካሊ ኢምፖርታንት። ሁለተኛ ዝም ብሎ ካፒ ፔስት ሳይሆን ዝም ብሎ ተቀድቶ የመጣ ነገር ሳይሆን የሀገሩን ችግር በሀገሩ መልኩ የሚፈታ ተደራሽ መሆን ያለበት ነገር ነው። ለዛም ነው ኢንካሬጅ የምናደርገው ፓርትነር ያደረግነው በዛ ዙሪያ ነው። ከተማችን ውስጥ አሁን ወደ 20 ምናምን ራይድ ሄይሊንግ ካምፓኒዎች ያሉ ይባላል። ያን ቤኔፊት ስላለው ነው። ሰዓት መቆጠብ እንደ ድሮ ሄደ መንገድ ላይ ወጥተህ ነው ታክሲ የምትይዙ አይደለም። ታክሲ አሁን ያለበት ቦታ ይመጣል። ሲመሽ ቤት ያደርስሃል። እንደ ድሮ መንገድ ዳር ጥሎ በእግርህ አትገባም። ይሄ ትልቅ መፍትሄ ነው ያመጣው። ከዛ ባሻገር ግን አሁን ቴክኖሎጂ ሲመጣ አብሮ ኬርፉሊ መታየት ያለበት ያው ይሄ ለአደጋ እንዳይጋለጡ ሰዎች ተሳፋሪዎች እንዳያችሁ ዛሬ ስልክ ቁጥርንም እንኳን ሃይድ ያደርጋል። ውጭ ሀገር ያለ ሰርቪስ ነው። ሶ ደውለው ሀራስ አያደርጉም ሰዎች። ከዛም ነው ዘለቅ ብሎ አይ ቢሊቭ ወደዛም እንደምንሄድ ካሜራ መግጠም ይቻላል። ነገር ላይ እንደምናየው ያ ካለ ቴክኖሎጂው የእውነትም ተደራሽ የሆነ ሰርቪስ ወይም ደግሞ ሶሉሽን ይዞ ይመጣል ብለን ነው የምናምነው። ቤኔፊቱ ምንም አንኮስችነብል ነው። ራይድ ተጀመረ፣ ዛይ ራይድ፣ ፈረስ፣ አሁን እያለ ደግሞ ዶንኪ እንግዲህ ዩኒክ ቫልዩ ነው ይዞ የመጣው ለድራይቨሩም ለተሳፋሪውም እንደዚሁም ደግሞ ለአገልጋዮቹም ፕላትፎርም ላዘጋጁትም ጥቅም ይዞ ነው የመጣው እያምናለሁ። እንደሰማነው ይሄ ቴክኖሎጂውን ወደ ተለያየ ሌቭል ላይ ወስደውታል። ከማፒንግ ሰርቪሱ ጀምሮ ዳስ ትልቅ ነገር ነው። ሁለተኛ ከኦሮሚያ ባንክ ጋር ሆነው ያንን ፋይናንስ አክሰስ የሚያደርጉበትና ለድራይቨሮቹ ማምጣት ትልቅ አስተዋጽኦ አለው ብዬ አምናለሁ። ወደፊት ደግሞ አንድ ድራይቨር ሴቭ አድርጎ ነው መኪና የሚገዛው አይደለ? ሴቪንግ ካልቸሩንም ያመጣሉ ብዬ አምናለሁ በሲስተሙ ማለት ነው። ለተሳፋሪ ደግሞ አፎርደብል ፕራይሱ ከማርኬቱ ኮምፒት የሚያደርግ የተሻለ ፕራይስ እንደሚሆን ነው የተመለከትነው።
እንግዲህ እንደ ፕላትፎርምንም ብለው ሲሉ ትልቅ መለያ ነው። ፕላትፎርም እና ዝም ብሎ ሰርቪስ አፕሊኬሽን አይደለም። ወደፊት ብዙ ነገሮችን አብረው ላውንች እንደሚያደርጉ አስባለሁኝ። ኤንድ ተሳፋሪውም ደግሞ የሚያገለግሉበት ካስተመር ሰርቪሱ የተሻለ አድርገው አስቀምጠዋል። እንግዲህ ቱዌይ 24 ሰዓት የሚሰራ ኢንተራክቲቭ እንደሆነም አይተናል። እንግዲህ የተቀረው ደግሞ በሂደት የምንመለከተው ነው። ግን እነዚህ ዋና አንኳር ነገሮች ናቸው ያስባለሁ። አንዳንድ ችግሮች ሲገጥሙ ወዲያውኑ ኮል ሴንተር ጋር የምደውለው ቶሎ ያለማንሳት ሌሎች ሜትር ታክሲዎች ላይ በጣም አስተውያለሁ። ወደኛው ጋር ግን እንትን ስል ወዲያውኑ ይደወልልሃል። ችግሩን በአንዴ ነው ሶልቭ የሚያደርጉልህ። የሂሳብ ችግርና እንትኑ ሲኖሩ ወዲያው ይመልሱልሃል። ማለት ምንም አይነት ቢዚ የሚባል ነገር የለውም። ደግሞ ስርዓት አላቸው። ስነ ስርዓት ያለውን ነው እንትን የሚያደርጉልህ። ብዙም ስልክ አልነሳም አይልህም። እንደገና ደግሞ መመነጫጭቅ የለውም። በቃ ጀስት ምን ልበል ትሪት ያደርገህ ነው። እንክብካቤያቸውም ሌላ ነው። እንደገና ደግሞ ከሌላው አንጻር እኔ እንኳን እንደ አጀማመር የነበረው ምንድነው ከሬዲዮ ላይ ነበር ብዙ ጊዜ ስለምናዳምጥ ያው ድራይቨር ስትሆን በሬዲዮ ጊዜ የምናሳልፈው እና ይሄ 5,000 ብር ምናምን እንደዚህ ምናምን አንዳንድ ከቨር የሚደረግ ምናምን በሚለው ነበር የመጣሁት እና እኔ ዲፕሊ ምንድነው እንደ ድራይቨር ወይም አንድ እንደ ሜትር ታክሲ ሹፌር ብቻ ሳይሆን ቀርብ ብዬ ነበር እያንዳንዱ አሰራራቸውን እየጠየኳቸው የነበረው። በዛም ሞር በጣም ኮኔክት እያደረግን ሰዎችን ወደ ጥሩ የገንዘብ እንትኖች ስላሉ ምልክ ከምን አንግል ነው ተመጣጣኝ ክፍያ ነው። በወረደ ዋጋ የምትሄድበት እያንዳንዱ ትሪፕ ላይ ደስተኛ ሆነ ነው የምትሄደው። ሰውየውን ራሱ ከስተመሪ አስደስቸው በጨዋታ አውርተኸው ጥሩ ፈጥሬ ነው እንደዛ ማድረግ የምሰራው የነበረው ማለት ነው። እና በጣም አስደሳች ነው። የሚያጋጥሟቸው ሰዎች ወደ ዶንኪ ድራይቭ ያለውን ነገር መጀመሪያ አስረድቻቸው ነው እንቅስቃሴ የማደርገው እንጂ ኖርማሊ ዝም ብዬ ብድግ ብዬ የምነሳበት ነገር የለም። በዛ ነው እና ቆንጆ ነው። ሌሎች የሚጠቀሙት ባይ ነው እና አፕሊኬሽኑን በማውረድ መጀመሪያ በመመዝገብ የዶንኪ ድራይቭ ቤተሰብ መሆን አለባቸው። እሱንም እንደ ንግድ ፍቃድና ሌሎች ፕሮሲጀሮች አሉ። እነሱ ማሟላት አለባቸው መጀመሪያ። ያን ካሟሉ በኋላ ወደ ሚልኪ አፕሊኬሽን በሚሄድ ወይም በአፕ ስቶር ወይም ፕሌይ ስቶር ላይ በሚሄድ በማውረድ ያን መጠቀም ወይም ጥቅሙን ማግኘት ይችላሉ ማለት ነው። ስለዚህ እኔ በተወሰኑ በትንሹ አንድ ጊዜ ብቻ ነው ያወጣሁት። ያው ቀደም እንደተነገረው በእንትኑ ላይ ልክ እድገት ወስደህ ቶሎ በምመልስበት ሰዓት ታማኝነት እየጨመረ እስከ 50,000 ብር ድረስ ከዛም በላይ በድራሉ ብዬ ተስፋ አደርጋለሁ። ምንድነው አሁን እየተንቀሳቀስክ የሆነ ታይም ላይ ለ15 ደቂቃ ከመብራት ወይም ከምን ውጭ ድራይቨር ማነው ከስተመር ይዘይድ በምትቆምበት ሰዓት ኮል ሴንተሮች ይደውልልሃል። የሚገርም ነገር በጣም በቃ ከአይናቸው ስር ልክ አንድ ትሬን እንደሚሄድና እንደሚለው ሁሉ ከአይናቸው ስር ነህ። ልክ ሲዘጋው ነው ኦልሬዲ በቃ እንትናችን የምንጨርሰው ማለት እንችላለን። እና በጣም የሆነ አንድ 15 ደቂቃ ሆልድ ካደረግ ይደውልልሃል። ምንድነው የተፈጠረ ችግር አለ ይሄን ያክል ቆይተሃል ምናምን የሚል አይ ኖርማሊ ወይ ጎማ ምናምን ቀንስ ይችላል ስንት ነው ምናምን በሚል አመሰግኜ እንትን እላለሁ። ጠዋት ደግሞ እንደዚህ ስንገናኝ በጣም ከመቀራረባችን እየተነሳ ነው ብለህ እንትን ነው ጠዋት ላይ እንትን ስንል ወደ እነሱ ጋር ኮል ሴንተር ተደዋውለን ነው ነገሮችን እንትን የምናደርገው። በቃ ዛሬ እንዴት ከመጀመሪያው ከስተመር ሂሳብ እንትን በማይልበት ሰዓት ላይ ወይም አንዳንድ ሜሴጅ ማይገባበት ምንም እንትን የለውም። ግን ገብቶም ሂሳብ እናረጋግጥ ምናምን የሚሉት ነገር አለ። ኖርማሊ እውነት እንደዚህ ነው በጣም ደስ ይላል ምናምን ብለው አመስግነው ለእነሱም ደውሎ ስለኔ አስተያየት ካላቸውም ሊሰጡ ለከስተመሮች ቁጥሩን ያው በመኪናዬ በውስጠኛው አካል ላይ ስለለጠፍኩ አስተያየት እንዲሰጡ ብዬ ወርጄ እንዲወርዱ አደርጋለሁ ማለት ነው። እና የሴፍቲያቸውን ነገር ላይ ደግሞ ምንድነው እቃ ምንም አይነት ነገር ድሮፕ ተደርጎ እንዲወረድ አይፈለግም። ፍጹም ጥንቃቄ በተሞላበት ልክ ሲወርድ ቼክ አድርጌ እንዳስወርዳቸው ፍጹም እምነት እንዲኖር እሱን በጣም እንትን ብለውን እሱም እየተሰራ ነው ማለት ነው። እየሰራው ነው ያለሁት።
ዶንኪ ድራይቭ ስንል ያው ከስያሜው ስንጀምር ዶንኪ እየተጠቀምንበት መንገድ አለ። እኛ እሱን ፓርት እኛ ይወክለናል ወይም ደግሞ ያንን ፓርት ስያሜውን ይሰጠናል ብለን ያሰብነው። ሁለተኛ ደግሞ ዶንኪ ድራይቭን ስናስብ ቴክኖሎጂው ያረቀቀ ዲጂታል የሆኑ ፋይናንሶችን የያዘ አሁን ደግሞ ያለንበት ሁኔታ በዲጂታል ፋይናንስ ላይ ሞር የበለጸገ ነው። መንግስትም የሚሰራበት የግል ተቋሞችም ሞር የሚሰሩበት ነገር ነው እና ያንንም አብሮ ኮላብሬት አድርጎ የምንሰራበት አንድ ፕላትፎርም ነው ማለት ነው። ስለዚህ ብዙ ነገሮች አሉ ላይክ አሁን ብዙ እዚህ ላይ የማልጠቅሳቸው ግን ደግሞ የሚመጡ ፊውቸሮች አሉ። አሁን ግን ከረንትሊ ያለው ምንድነው? ቅድም ፕሬስ ሪሊዝ ላይ እንደተገለጸው ዶንኪ ድራይቭ ቤተሰባዊነትን ይፈጥራል። ያ ማለት ምንድነው? እኔ እዚህ ቁጭ ብዬ ልጆቻችንን ቤተሰቦቻችንን ቁጭ ብለን ከመነሻ እስከ መድረሻ ድረስ የምንጠራበት አፕሊኬሽን ይሆናል ማለት ነው። ከዛም በተጨማሪ ደግሞ የፕራይስ ኔጎሽዬሽን ያ ማለት ምንድነው? ፕራይስ ኔጎሽዬሽን ስናደርግ ካምፓኒው አያውቅም ማለት አይደለም፣ ያውቃል። ያ ማለት ምንድነው? ሹፌሩ ከስተመሩ ተስማምተው የሚያስጀምሩት አፕሊኬሽኑ ላይ ያስገብተው የሚያስጀምሩት የፕራይስ ኔጎሽዬሽን እንትን ነው፣ አዲስ ፊቸር ነው ማለት ነው። ሌሎች የተለያዩ ፊቸሮች ይኖሩታል። ለምሳሌ እንደ የማፓችን በጣም ክሊርሊ ይሄ ቢልዱን በደንብ የሚያሳይ ቱዲ ቢሆንም እያንዳንዱን ነገር ክሊርሊ የክራውድዱን ነገር የሚያሳይ ዶንኪ ድራይቭን ባንጠቀም ራሱ እኛ ፐርሰናሊ ማፑን ተጠቅመን የምንሄድበት መንገድ በደንብ ተዘርግቷል ማለት ነው። ከሴፍቲ አንጻር ያው ፕሬሱ ላይ ድጋሚ እንደተገለጸው ምን አለ በፊት የምናውቀው ሹፌሩ ብቻ ነው የሚያስነሳው ወይም ደግሞ ሹፌሩ ነው ስልክ ቁጥር ተቀብሎ ያንን ጉዞ የምንጀምረው ማለት ነው። አሁን ላይ ግን እኛ ፊቸር አዲስ ነገር ምን ይዘን መጥተናል? ኮድ አለችን። የትራንስፖርቴሽን የራሱ የሹፌሩ ኮድ አለ፣ የከስተመሩ ደግሞ ኮድ አለ። ስለዚህ ግዴታ ቁጥር መሆን አይጠበቅበትም። ያ ማለት ሴፍቲ ነው። አንድ ሰው ሳንፈልግ ስልካችንን ይዞብን ሊሄድ ይችላል። ሌላ ጊዜ ሊደውሎ ዲስተርብ ሊያደርገን ይችላል። ያንን ነገር ለመቅረፍ ኮድ አለችን። በዛች ኮድ ከስተመሩ ድራይቨሩ ያችን ኮድ በማስገባት ማስነሳት ይቻላል። ሁለተኛው ነገር ምንድነው? ድራይቨሩ ጠርተን በምንሄድበት ሰዓት ወይም ደግሞ አግኝተ ነው እንደዚህ ቦታ ውሰደን በምንልበት ሰዓት ልንቸኩል እንችላለን። እሱ ደግሞ ያው እንደ ትራፊክ ስልክ ይዘህ ማሽከርከር አይቻልም፣ ህጉም አይፈቅድም። እና ያንን ለማስቀረት ምንድነው ተሽከርካሪ ኦር ደግሞ ከስተመሩ የሚጀምርበት የሹፌሩን ኮድ ወይም ደግሞ የአሽከርካሪውን ኮድ ተቀብሎ እራሱ ከስተመሩ የሚያስጀምርበትን ፕላትፎርም ዘርግተናል ማለት ነው። በዛ ሞር ሴፍቲው የተጠበቀ ይሆናል ማለት ነው። ያው ይህን ነገር ስናስብ ብዙዎች የነዳጅ ጉዳይ፣ የስፔር ፓርት፣ ድንገተኛ የሆነ ግጭቶች ያው ኢንሹራንስ ሞር ቢኖራቸውም እያንዳንዱ መኪናዎች ድንገት የሚፈጠሩ ነገሮችን ከቨር ያደርጋል ብለን እናስባለን። ያ ማለት ምንድነው? ለምሳሌ አንድ ሹፌር እየነዳ በጣም ብዙ ስራ ቢዚ ቢሆን ነዳጅ መሙላት ቢኖርበት ስራ ማቆም የለበትም። ስለዚህ ስራውን በደንብ እንዲያሳልጥ ሰፖርት ነገር ከ5 እስከ 50 ሺህ የሚበደርበትን ነገር ያንን ነገር ግን ሲያገኝ ምንድነው ቀልጣፋና ምቹን ያደርገዋል። ሁለተኛ ደግሞ ምንድነው ምንም አይነት ነገር ከጋራንቲ አንጻር ለምሳሌ ዶንኪ ድራይቭ ጋር በመሰራቱ ብቻ የሚያገኘው የብድር አገልግሎት ነው። ያ ማለት ፓርትነሮቻችን ስለሆነ ኦሮሚያ ባንክ በሚልኪ አማካኝነት ከ5 እስከ 50 ሺህ ድረስ ይበደርና ያለውን ነገር እየሰራ የሚያገኝበት ሜትድ ነው ማለት ነው። አገልግሎቱን ጀምረናል። ግን ምንድነው ሰዎች ወይም ደግሞ አሽከርካሪዎች ወይም ደግሞ ከስተመሮቻችን እንዴት ይጠቀማሉ በሚለው አፕ ስቶር ወይም ደግሞ ፕሌይ ስቶር ላይ አለ አፕሊኬሽኖቻቸው ወይም ደግሞ 9260 በሚል ሾርት ኮድ ደውለው መጠቀም ይችላሉ። ቀላልና ያው ሌላው ነገር ልዩ ምቹ የሚያደርገው ምንድነው በአንድ አፕሊኬሽን ሁለቱንም መጠቀማችን ነው። አንዱ ፊቸር ይዞ የመጣው ያ ማለት ምንድነው ሹፌሩ እንደ ድራይቨር ሆኖ መጠቀም ይችላል፣ ከስተመሩ እንደ ከስተመር መሆን ይችላል። ኤኒ ታይም ደግሞ ከስተመር መሆን ቢፈልግ ድራይቨሩ ወደ ከስተመር ቀይሮ በአንድ አፕሊኬሽን መጠቀም ይችላል ማለት ነው። እኛ ፕላትፎርም ነው የዘረጋ ነው። ዶንኪ ድራይቮች ነገሮችን ቀለል ያለ ቀልጣፋ፣ ምቹ፣ ፋይናንሲያል የሆነ ቀላል ፕላትፎርም ነው የዘረጋ ነው። ያንን ፕላትፎርም ብትጠቀሙ ቤተሰባዊ ነገራችሁን ከኛ ጋር አብራችሁ መስራት ትችላላችሁ ማለት ነው። ከአሁን ጀምሮ ዶንኪ ድራይቭን በማውረድ ቤተሰብ ሁኑላለን። እኛ ሀገር
አንዳንድ ስሞች በትክክል ካላቸው እንትን ጋር ተያይዞ አይነገርም። ዝም ብሎ የውጭ ስም የሚፈለግበት ኬዝ አለ እና ከዚህ በፊት ባላገሩ የሚል ሰዎች ባላገር ማለት ስድብ ነበር። የምታስታውሱ ከሆነ እንደ ባላገሩ አይድል ካሉት ከመስራቾቹ አንዱ ነኝ። ከባላገሩ ጀምሮ ከዛ በኋላ የተለያዩ አሁን ዘርጋው ብዙ ሰው ቴክኖሎጂ ከመዘጋት ጋር የተያያዘ ነው። ሌላ የውጭ እንግሊዝኛ ስም ጠፍቶ አይደለም። በደቦ ኢትዮጵያ ለምሳሌ በጋራ እንስራ ነው። ኑና ኢትዮጵያ፣ ኑና ከኢትዮጵያ ኑና እንስራ ነው። ስለዚህ ስሞችን ስለምንፈራቸው ነው። ኢትዮጵያ መምጣት ከውጭ ያለው ይፈራዋል፣ እኔ አልፈራውም። በደቦ እንስራ በጋራ እሱ የሚያስፈራ አይደለም። እንዘርጋ፣ ቴክኖሎጂን እንዘርጋ ነው። አሁንም ዶንኪ ካልነው ምንድነው ዶንኪ ያላትን ጥንካሬ አሁንም የሚያስበው ሰው መኪናን ነው። ግን አሁንም ኢትዮጵያ ውስጥ ከ87% በላይ ያለው ገጠሬው ስቲል የሚጠቀመው ዶንኪን አህያን የሚጠቀመው። ግን አሁን አህያ ለኛ ስድብ ነው፣ ባላገር ስድብ ነው። ግን አይደለም፣ ስራ የሚሰሩ ጠንካራ የሆኑ ሰዎች ማለት ነው። በዚህኛው በኩል ደግሞ እንስሳ፣ ጠንካራው እንስሳ በጣም ለኛ ሶሳይቲ ደግሞ በቴክኖሎጂና በተለይ ደግሞ በናፍጣ ምናምን የሚሰሩበት ቦታዎች በጣም ትንሽ ስለሆኑ አሁንም እሱን ተክታ በትልቁ 80-90% ገበሬውን የምትሸፍነው ዶንኪ ነች። ስለዚህ ያንን ስም መስጠት ማለት አይምሮ የሚጠይቅ አይደለም፣ ቀላል ነው። አሁን የተለመደው አፕ ነው። ስናት አን አፕ፣ ይሄ ፕላትፎርም ነው። ኔጎሽየት ያደርጋሉ። ቅድም ብለን የምንነጋገረው ድራይቨሩና አሁን እነሱ መደራደር እኛ ሀገር ውስጥ እንትን ስለሆነ ነው። ስንት ጊዜ ነው በኑሯችን ውስጥ ልብስ 1000 ብር እንዳሉ ሄዶ የሚገዛ የለም፣ ተደራድሮ ነው የሚገዛው። ለምንድን ነው ራይድ ላይ ያለን ባህል ለምን አልቀጠለም? መደራደር ለምንድን ነው? ሾፌሩና ተሳፋሪው ለምን አይደራደሩም? ድርድሩን እኛ በመካከል የማይጎዳው ስራ በሌለበት ሰዓት ድራይቨሩ ቀነስ አድርጎ፣ ስራ ደግሞ በሚበዛበትና በመሸበት ሰዓት ደግሞ ተጠቃሚው ኮንሱመንት ምንድነው ራይድ የሚወስደው ሰውዬ ጨመር አድርጎ ከፍሎ ለምን አይደራደሩ? እሱን ካሰብነው መደራደር የድሮ ባህላችንም የነበረ ነገር ስለሆነ ነው። ሌላው ገና ይዘናቸው የሚመጣው ብዙ የተለያዩ ሶፍትዌሮች አሉ። የፋይናንስ በዛው ላይ ዶንኪ ተብለው በዛው የሚቀጥሉ እንደ ፋይናንስ ውስጥ እንደገና ዴሊቨሪ ውስጥ የመሳሰሉ ቴክኖሎጂዎች ይቀጥላሉ። ስለዚህ እነሱም በአጭር ጊዜ የሚቀርቡ ናቸው። ኦልሞስት 80-90% አልቋል ብለን እናምናለን። እነዚህን ወደ ገበያ ይዘን ስንወጣ እንደ ፕላትፎርም ነው የምንፈልገው። አሁን እንዳያችሁት ከባንኮች ጋር ኢዚ የሆነ ኢንቴግሬሽን እየፈጠርን እንሰራበት የተደረገ ሁኔታ ነው ያለው። በነገራችን ላይ እኛ የምናመጣቸው ቴክኖሎጂዎች በሙሉ ክላውድ ምናምን በለው ውጭ ሀገር የተማርን ውጭ ሀገር የኖርን ሰዎች ነን። ስለዚህ ቴክኖሎጂውን እናመጣዋለን፣ ወደ ሀገር ውስጥ አዳፕት እናደርገዋለን እንጂ የኛ ልዩ ፈጠራ አዲስ ፈጠራ አይደለም፣ የነበሩ ናቸው። እኛ በጣም በቴክኖሎጂ ወደኋላ ስለቀረን ነው። ያ ደግሞ ኢቭን አሁን ግብርናው ላይ ከፍተኛ ጉዳት እያመጣ ነው። ይሄ አሁን ዶንኪ ድራይቭ ዝም ብላችሁ ካያችሁት በሚቀጥለው ወደ ገጠር ሄዶ ለባጃጆች፣ ለሞተር፣ ለእነዚህ ሁሉ አገልግሎት እንዲሰጥ ነው የምንፈልገው እንጂ እዚሁ ጋር የሚቆም ነገር አይደለም። እና ሀሳቡ ምንድን ነው? ያ ቴክኖሎጂ ለሎካል እንዴት አዳፕት እናድርገው? እውነትም ወደፊት ለምንስ አህያ እውነትም ለምን ዲጂታል አትሆንም? ራሷ እቃ ስትወስድ ስትቀበል በዲጂታል ገበሬዎች ለምን አይነጋገሩ? ስለዚህ ቴክኖሎጂ የምናመጣበት ዋናው ምክንያቱ ማቅለል ነው። ከችግር ነው የምንነሳው። ችግር ከሌለ እኮ ቴክኖሎጂ የለም። ስለዚህ አንድ ሰው የሆነ ነገር ስታርታፕ ነው የሆነ ነገር ልስራ ብሎ ሲመጣ ችግሩን አይቶ ከችግሩ ላይ እንዴት አድርጎ ያንን ችግር ፈቶ ወደ ሰርቪስ ይቀይረዋል ነው። ስለዚህ ከዛ አንጻር ስታየው ይሄ ኖ ብሬነር ነው። ተመልካቻችን የዛሬ የመመለሻ አዲስ ፕሮግራማችን የተከታተላችሁትን ይመስል ነበረ። በተጨማሪ እንግዲህ ከሌሎች መተግበሪያዎች በተጨማሪ ዶንኪ ድራይቭ የተሰኘ አዲስ መተግበሪያ ይፋ ስለሆነ ሁላችንም ከአፕ ስቶር ላይ አውርደን መጠቀም እንችላለን። ወደዚህ ደግሞ መመዝገብ ፈልጋችሁ በአሽከርካሪነትም መስራት የምትፈልጉ ካላችሁ ምዝገባውም ስለተጀመረ እየተመዘገባችሁ በቂውን ነገር እያሟላችሁ መጀመር ትችላላችሁ። እስካሁን ድረስ ቆይታችሁ ከኔ ጋር አድርጋችሁ ስትከታተሉኝ ስለነበረ እጅግ አድርጌ አመሰግናለሁ። ምናለሽ አዲስ በዚህ ተጠናቀቀ። ቻው ቻው።